ماشي. أشهد أشهد أن لا الله الله سيكون الله الله يو الله هنت يون الله بتشا الله الله إله مريم المسلم ناس إلا الله لله وأشهد أشهد أن أن محمدا محمدا رسول الله. رسول الله. እሺ ከዚህ በኋላ ሙስሊሙን አሻላ ሆነ ልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። እሺ ሻር ትወስዳለች በሶላት ራስሽን ዝግጁ ለማድረግ ስለ ሶላት አስተጋገር በመማር ሙስሊም ጓደኞች አሉሽ አይደለ? አሉኝ። ስለ ሶላት አስተጋገድ ያስተምሩሻል። ሶላት መስገድም ትጀምራለሽ ማለት ነው። እሺ ስምሽ ማን ነበር? ስሜ ቤቲ ነበረ። እሺ ቤቲ መቀየር ግዴታ አይሆንብሽም። አንቺ ደስ ካለሽ ደስ ያለሽን ስም ሀያት ወይንም ኢክራም ወይንም ደግሞ ዘይነብ ወይንም ደግሞ ሱመያ ወይንም አሲያ ከነዚህ አንዱ የትኛው ደስ አለሽ? መሪም ነው እሷን ፈልገው መሪም መሪም ብሎ ነው ያወጡልኝ ጓደኞቼ። መሪም ብልስ በጣም ጥሩ ይቻላል፣ ችግር የለውም። መርያም ብለሽ ታወጫለሽ ማለት ነው። እሺ ሌላ ጥያቄ ነው? እሺ ያለውን ነገር እንግዲህ ላይ ብላይ ስትገባ አንዳንዴ ገብቼ ያለውን የቀረ ነገር ካለ ታስወጣኝ። ሰላም ነው። ጥያቄ ነበረ። ፀጉር አበላልጦ መቆረጥና ያው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከቀዛዕ ከልክለዋል። والقزع معناه حلق الشعر بعضه وترك بعضه قزع ብሎ ማለት ፀጉርን ከፊሉን ላጭቶ ከፊሉን መተው ማለት ነው። ይሄ ነው እርስ። ስለዚህ ምንድነው ደረጃው? መክሩህ ነው፣ የተጠላ ነው። ማነው ይባላል? እሺ ስለ ትዳር ደግሞ አሁን እኔ ኢትዮጵያ ያለሁት እሷ ደግሞ ውጭ ነው ያለችው። እኔ ካለመት ፈልገ ነበር። አልከኝ ደግሞ ጥያቄን እኔ ኢትዮጵያ ያለሁት እሷ ውጭ ናት፣ ሌላ ሀገር ናት። እኔ ካለመት ፈልገ ነበር። እንዴት ነው የምናደርገው? ይቻላል። አንተ ውክልና ለአባትህ ወይ ለወንድምህ ስጣቸውና ሄደው ቤተሰብ ጋር ኒካ ይሰሩልህ ይቻላል። ውክልና መስጠት ትችላለህ ለቤተሰብህ ለአንድ አካል። እኔ አዲስ አበባ ነው ያለሁት፣ እሷ ሌላ ቦታ ናት እና እኔ ይቀበል አንተ ራስህ ሄደህ ሁለት ሻሂዶች ያስፈልጉሃል። አባቷ ጋር እሷ ተነግረውና ፈቃደኛ ከሆኗ መጀመሪያ ያረጋግጥ። ምን እየሰራ እሺ እና እንደዛ ትችላለህ ሂደህ ማግባት። وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون إذ قال الحواريون يا عيسى ابن مريم هل يستطيع ربك أن ينزل علينا مائدة من السماء قال اتقوا الله إن كنتم مؤمنين قالوا نريد أن نأكل منها وتطمئن قلوبنا ونعلم أن قد صدقتنا ونكون عليها من الشاهدين. أشهد
ጥያቄ ያለው እኔ የሚጠይቅ ጥያቄ አለኝ። ኦኬ ያለ ሰው ካለ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፍየልም ሆነ በግ ሲታረድ ግዴታ ወደ ቅብላ መሆን አለበት አይደለ? ላ መስፈርት አይደለም። ሶላት ልታስቸግረው ነው ለፍየሉ ቢሆን መልካም ነው። ነገር ግን ግዴታ አይደለም። ገብቶኝ ነው እዚህ ጋር በየቀኑ ስናርድ እሱ ሁሌም ወደ ፀሐይ መውጫ ነው የሚያደርጋት እና ግራ ገባኝ። ይህን ነገር መሆኑ መስፈርት አይደለም፣ ግን ቢሆን የተሻለ ነው። በራችን ከሚል አንጻር ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነህ? እኔ ልጄ ልበልህ ልጆቼን ስለምታክል ማታ እየተነጋገሩ ያው አንተ ተቋርጦብህ ገባ። ስለ ክርስቲያን ስጋና ስለ ሙስሊም ስጋ ምናምን እያወሩ ነበረ። እኔ ከዚህ በፊት ቄራ ለሰደቃ ልናሳርድ ሄደን አትገቡም ተባለ። እሺ ብለን ሰጠን። አሁን አንድ ልጅ ምን አለች? አይ ሙስሊም ነው የሚያርደው ምናምን አለ። ከዛ ደግሞ የበሬው የከብቱ የበጉ ምንም ችግር የለም። የዶሮ ምናምን በየቦታው ውስጥ የሆቴሉ የምንበላው ክርስቲያኖችም ከኛ ጋር ቁጭ ብለው ይበላሉ። ይሄ ብሮስት ቤት ምናምን እንዴት ይታያል? እንመርደው በምን ሁኔታ ነው የሚታረደው? ማን ይጠይቃል ብለህ ነው ልጄ እኮ ካልጠየቀ እንዲህ ሙስሊምና ክርስቲያኖች ተቀላቅለው የሚኖሩበት ሀገር ከሆነ ማን እንዳረደውና እንዴት እንደታረደ የማይታወቅ ከሆነ እዛኔ ቢስሚላህ ብላችሁ ትበላላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሰዎች መጥተው ጠየቋቸው። የሆነ ስጋ ይዘው መጡና አንቱ የአላህ መልክተኛ ማንና እንዴት እንዳረደው ይህን ስጋ እናውቅም፣ ምን እናድርገው ሲሏቸው ብሉ ወጥተዋቸው እንተ የአላህን ስም አውሱበትና ብሉት ብለዋቸው ብስሚላህ ብለኸው ብስሚላህ ብላችሁ ትበላላችሁ። ነገር ግን ማንና እንዴት እንዳረደው ካወቃችሁ የዛኔ ኢስላም ባስቀመጠው ሚዛን ትመዘብታላችሁ። ሚዛኑ ምንድን ነው ከተባለ የአላህ ስብሐነ ወተዓላ ስም መወሳት አለበት። እንዲሁም የሚያርደው ሰው ወይ ሙስሊም ወይ ኪታብይ መሆን አለበት። ሀይ እሺ፣ በረካ አሁን አላህ ይጠብቅህ፣ አላህ ይጨምርልህ። ሰላም አለይኩም ወሱ። አለይኩም ሰላም ወራህመቱላህ። አንድ ጥያቄ ነበረኝና ሚስት አግብቼ ነበረ። ኒካው ደግሞ አባት ወይም ወንድም አላስተሳሰረኝም። የሷ ማለት ልጅቱ ጮኛ ነበራት። አንድ ሚስት አግብቼ አባትና ወንድም ኒካ አላስተሳሰረኝም። ልጅቱ ጮኛ ስለነበራት እና ታዲያ እንዴት አገባሃት? አይ እኔ እና እሷ በፊት ሽማግሌ ልኬ ነበረ ቤተሰብ ጋር ማለት ነው። እሺ ሄሎ። ከዛን እየለመንኩ እያለ ልጁ በመሃል ገብቶ አጫት ልጅቱ ማለት ነው። ከዛ ልጅቱ ወደ አዲስ አበባ ነበረች። አዲስ አበባ እንደሄደች ከዛ እኔ ጋር ማውራት ምናምን ጀመር። የሰፈር ልጅ ነችና አልሐምዱሊላህ ዲኛል ከዛ ወደ እኔ መጣች፣ አገባሁት። ኒካ ስሬ ማለት ነው። እሺ አባትን ጠየቅኩት። አባት ደግሞ ኒካ አላስተሳሰርም አለ። ወንድሟንም ጠየቅኩት፣ አላስተሳሰርም አለ። እና ጥያቄው በደንብ ጊዜ አለኝ። ጥያቄው ምንድን ነው? ከዛ እኔ በራሴ በሸሪዓ አሳሰርኳት። ከዛ ገባሁት። እሱ አጭቷት ነበረ ልጅቱን አጭቷት ነበር እሱ ያገባት? አላገባትም። ገና ጮኛ አይቷት ነበር ልጁ።
አይቻልም እኮ እንዴ ታዲያ ولا يخطب احدكم على خطبه اخيه ያሉ ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ በወንድሙ ባጫት ሴት ላይ አይግባ ብለዋል እንዳያጭ ታል ያ ሰው ጉዳይን ሙሉ በሙሉ እርግፍ አድርጎ እስኪተው ድረስ ባጫት ሴት ላይ ጣልቃ ገብቶ እሷን ለማግባት መሞከር ወንጀል ነው እንደሰበበ አይመከርም ማለት ነው። ጠየቅ ሌላ ነገር ነው እየጠየቅ ሊሆን ይችላል አንተ ነገር ግን አልታጨችም ይዛም ማንንም ሰው እሺ ሰው መጥቶ ሊጠይቅ ይችላል እኔ ነበርኝ ጥያቄ እኮ አንተ እሱ ካጫ ሰላም ላይ ገብቶ ጣልቃ መግባት እንትን ማለት ነብያችን ሰለላሁ ዐለይሂ ወሰለም ولا يخطب احدكم على خطبه اخيه ብለው ከልከለዋል ይህ ነው የሱን መግባት ነው አሁን እየጠየቀ ነው ያለ ነው እርሷ ካልፈለገችስ የሚል ጥያቄ ይመጣል እሺ አንዴ እርሷ ካልፈለገች አትገደድም አል በፈለገው እና በፈለገው ታገኛለህ አብሽ ወንድሜዋ ኢንተርኔት እንዲታወቃችሁ መልስ ሰጣለች ለቤተሰብም አሁን ካንተ አንፃር ያለው የመለስኩልህ ነው አንድ ሰው ባጫት ሴት ላይ ጣልቃ መግባት እንደሌለበት ነገር ስላለበት ነው ገብቷል ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ولا يخطب احدكم على خطبه اخيه ብለዋል አንዳችሁ ወንድሙ ባጫት ሴት ላይ እንዳያጭ ብለዋል ያ ሰው ያጫት ሰው ጉዳይን እርግፍ አድርጎ ሙሉ በሙሉ እስኪተውና እጮኛን ማን ማጨቱን እስኪያነሳ ድረስ በዚያ ነገር ላይ ጣልቃ ሊገባ ይችላል እሺ እና ካልፈለገች ወደሚለው ስንመጣ ጊዜ ሴት ልጅ ሳትፈልግ ትዳራለች ወይ ላ ሴት ልጅ ሳትፈልግ አትዳርም ተገዳ አትዳርም እና ይህ ሰው ቤተሰቦቹ የሷ ቤተሰቦች ኒካህ እንዲያስሩለት ይጠይቃል እምቢ ካሉ አሳማኝ ምክንያት ከሌላቸው እነዚህ ሰዎች አሳማኝ ምክንያት ካላቸው ተሰሚነት አላቸው አንድር የሚያሉበት ምክንያት ሰውየው ከማስተዳደር አንፃር ከአኽላቅ አንፃር ከሁሉ መዝነው እምቢ ካሉ ሐቅ አላቸው ያለ ምንም ምክንያት ግን እምቢ ካሉ እነዚህ ሰዎች ሸሪዓ ፍርድ ቤት ይዛኔ ኒካህ ያስራል አይሽ እና ኒካው በቂ አይደለም ኒካህ ትክክል ነው አሁን ትክክል ነው አንተ እንዳልከው ከሆነ እሷ ሳትፈልግ አልፈልግም ብላ መልስ እየሰጠች ቤተሰቦቿ አስገድደው ለዚህ ያልድሯት አይችሉም አይፈቀድላቸውም እንደ እስላም ነብያችን ሰለላሁ ዐለይሂ ወሰለም اذا اراد احدكم ان يزوج ابنته فليستأذن هذا አንዳችሁ ሴት ልጅን መዳር ሲፈልግ ያስፈቅዳት ብለዋልና ያለ እሷ ፈቃድ አትዳርም ስለዚህ እዛኔ በሸሪዓ ፍርድ ቤት ማግባት ማምረት አይወጣ መንገድ ላይ ነኝ እሺ ማምረት ይገባል ሰላም አለይኩም في ختام الخطبة لا تلعنوا كورونا لا تلعنوا